የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። የቅድስት ሥላሴ ዩኒቨርሲቲ በ2018 ዓ.ም የትምህርት ዘመን በሁለተኛ ዲግሪ በመጀመሪያ ዲግሪ በዲፕሎማና በካህናት የስልጠና መርሃ ግብር ያስተማራቸውን እጩ ደቀ መዛሙርት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተገኙበት አስመረቀ። ለዝርዝሩ መጋቢ ምስጢር ሳህሉ አድማሱ። የቅድስት ሥላሴ ዩኒቨርሲቲ በ2018 ዓ.ም በማስተርስ ዲግሪ በዲፕሎማና በካህናት መርሃ ግብር ዲፕሎማ ያስተማራቸውን ደቀ መዛሙርት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ኤጲስቆጶሳት፣ የከፍተኛው ፍርድ ቤት ምክትል ፕሬዝደንት ክብርት አበባ አለበልና ጥሪ የተደረገላቸው እንግዶች በተገኙበት ሰኔ 27 ቀን 2018 ዓ.ም አስመርቋል። በዩኒቨርሲቲው ሊቀ ጳጳስ በብፁዕ አቡነ ፊልጶስ ዶክተር የምረቃ መርሃ ግብሩን ይዘት የተመለከተ ሪፖርት የቀረበ ሲሆን ብፁዕነታቸው ባቀረቡት ሪፖርት በንግግራቸው መጀመሪያ ላይ ከእግዚአብሔር ቤት መረቅናችሁ ተብሎ በመዝሙረ ዳዊት 18 ቁጥር 26 ላይ የተመዘገበውን የመጽሐፍ ቃል አብራርተዋል። ብፁዕነታቸው የደቀ መዛሙርቱን ቀጣይ ተልእኮ አስመልክተው በገለጹት ሐሳብ እናንተ የዛሬ ተመራቂዎች የጌታችን የኢየሱስ ክርስቶስ ወንጌል አምባሳደሮች ናችሁ። በጥበብ ተመሩ፣ ተግታችሁ ስሩ። በዚህ ግራ በገባው ዓለም ውስጥ ለሀገራችሁና ለሕዝባችሁ ቅድሚያ ስጡ። ተስፋ ሳትቆርጡ ተግታችሁ ስሩ። ከመከራ በኋላ ደስታ እንዳለ አስቡ። የመከራን ዝናብ ታግሳችሁ ሰማያዊ ዘር ዝሩ በማለት ለተመራቂ ደቀ መዛሙርት አባታዊ መመሪያ አስተላልፈዋል። በዩኒቨርሲቲው ሥርዓተ አስተምሮ መሠረት ትምህርታቸውን በማጠናቀቅ ለምረቃ የበቁ ደቀ መዛሙርት በማስተርስ ዲግሪ 70፣ በመደበኛ ዲግሪ 80፣ በካህናት ዲፕሎማ 39፣ የማታ የመጀመሪያ ዲግሪ 160፣ በርቀት የመጀመሪያ ዲግሪ 206፣ በድምሩ 555 ደቀ መዛሙርትን ዩኒቨርሲቲው አስመርቋል። በምረቃ መርሃ ግብሩ መሠረት በተመራቂ ደቀ መዛሙርት እለቅኑታን ሐቄሆሙ በጽድቅ የሚል ያሬዳዊ ወረብ የተወረበ ሲሆን በቅኔ ሊቃውንትም ቅኔያት ቀርበዋል። በመቀጠልም ክቡር ፕሮፌሰር አባ ኃይለ ገብርኤል ግርማ የዩኒቨርሲቲው አካዳሚክ ምክትል ዲን ባቀረቡት ሪፖርት የመማር ማስተማሩ ሂደት ተጨማሪ ስኬት አስመዝግቧል ብለዋል። እርሱም የመማሪያ መጽሔት ህትመት ነው ብለዋል። ዩኒቨርሲቲው እያደገ መምጣቱን ፕሮፌሰር አባ ኃይለ ገብርኤል ግርማ ገልጸዋል። ፕሮፌሰር አባ ኃይለ ገብርኤል ግርማ የዩኒቨርሲቲውን መምህራንም አመስግነዋል። ብፁዕ አቡነ ፊልጶስ ተባባሪ ፕሮፌሰር የዶክትሬት ዲግሪያቸውን ያጠናቀቁ መሆናቸውን በሪፖርታቸው በይፋ አብስረዋል። ለብፁዕነታቸው በብፁዕ ወቅዱስ ፓትርያርኩ ስጦታ ተበርክቶላቸዋል። በብፁዕ አቡነ ማቴዎስ የብዙሃን መገናኛ ቴሌቪዥን ድርጅት ሊቀ ጳጳስ ለብፁዕ ተባባሪ ፕሮፌሰር ዶክተር አቡነ ፊልጶስ ተጨማሪ ስጦታ ተበርክቶላቸዋል። በመቀጠልም ከፍተኛ ውጤት ላስመዘገቡ ተመራቂ ደቀ መዛሙርትና ሴት ተመራቂያት ሽልማት ተበርክቶላቸዋል። በትምህርታቸው በጣም ከፍተኛ ውጤት ላስመዘገቡ ተመራቂዎች በቅዱስነታቸው የዋንጫ ሽልማት ተበርክቶላቸዋል። የዩኒቨርሲቲው መምህር የክቡር ረዳት ፕሮፌሰር መኮንን ወርቅነህ የትምህርት ዝግጅትና አገልግሎት ታሪክ በንባብ የቀረበ ሲሆን የእውቅና ሽልማትም ተበርክቶላቸዋል። ሌሎችም ለዩኒቨርሲቲው የረጅም ጊዜ አገልግሎት የሰጡ ነባር ሰራተኞች የእውቅና ሽልማት ተበርክቶላቸዋል።
ተመራቂ ደቀ መዛሙርት ቀጣዩ አገልግሎታቸውን በአንቀጸ ሃይማኖት የተደነገገውን ዶግማ፣ ቀኖናና ትውፊት ጠብቀው ለማገልገል ቃለ መሐላ ፈጽመዋል። ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ ለተመራቂ ደቀ መዛሙርትና ለመርሃ ግብሩ ታዳሚዎች ትምህርተ ወንጌል የሰጡ ሲሆን ብፁዕነታቸው ባስተላለፉት የወንጌል መልእክት ቤተ ክርስቲያን ዕድለኛ መሆኗን በአባቶች ፈንታ ልጆች መተካታቸውንና ልጆች የአባቶችን ኃላፊነት መረከባቸውን፣ ነገር ግን በአሁኑ ጊዜ በአባቶቻቸው የሚተኩ ልጆች እየጠፉ መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በሰጠው ትምህርት አባቶቻቸው ነቢያት መከራ መቀበላቸውን፣ ሐዋርያትም በጨለማውና ባልጫው ዓለም ቀጣይ መከራ እየተቀበሉ ብርሃን መሆናቸውን፣ ተመራቂ ደቀ መዛሙርትም ለጨለመውና ላልጫው ዓለም ብርሃን መሆን የሚገባቸው መሆኑን ብፁዕነታቸው አብራርተዋል። ብፁዕ አቡነ ፊልጶስ በዶክትሬት ዲግሪ በመመረቃቸው የእንኳን ደስ አለዎት የመልካም ምኞት መልእክትም አስተላልፈዋል። በመጨረሻም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቃለ ምዕዳንና አባታዊ ትምህርት የሰጡ ሲሆን ቅዱስነታቸው ባስተላለፉት አባታዊ ትምህርት ሂዱና ሕዝቦችን ሁሉ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁንም ሁሉ እንዲጠብቁ አስተምሯቸው፣ እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ተብሎ በማቴዎስ ወንጌል ምዕራፍ 28 ላይ የተጻፈውን ቃለ ወንጌል በማብራራት ተመራቂ ደቀ መዛሙርት በተማሩት ትምህርት ተግተው እንዲያስተምሩ አባታዊ መመሪያ አስተላልፈዋል። ቅዱስነታቸው በመልእክታቸው አክለው እንደገለጹት ሰው አዋቂ ሆኖ መፈጠሩን፣ በልዩ አፈጣጠር የተፈጠረ ሰው ክብሩን ጥሎ እንደ እንስሳ ማሰብ የማይገባው መሆኑን፣ ሰው ክብሩን ካወቀ እንደ እንስሳ የማያስብ መሆኑን፣ ትናንት ተማሪ የነበራችሁ ዛሬ መምህራን በመሆን ሰው ፈጣሪውን እንዲያምንና ክብሩን እንዲጠብቅ ኃላፊነታችሁን ልትወጡ ይገባል በማለት አባታዊ የአደራ መልእክት በማስተላለፍ መርሃ ግብሩን በጸሎት አጠናቀዋል። የቅድስት ሥላሴ ዩኒቨርሲቲ ተመራቂ ደቀ መዛሙርት ዘመኑን የዋጀና ከአብነት ጋር የተናበበ ትምህርት በመማራቸው ለውጤት መብቃታቸውን ገለጹ። መምህር ጌታቸው በቀለ ዝርዝሩን አዘጋጅቶታል። የቅድስት ሥላሴ ዩኒቨርሲቲ ሰኔ 27 ቀን 2018 ዓ.ም በተለያየ የትምህርት ዘርፍ ያስተማራቸውን ደቀ መዛሙርት አስመረቀ። በዩኒቨርሲቲው ትምህርታቸውን አጠናቀው ለምረቃ የበቁ ደቀ መዛሙርት በሁለተኛ ዲግሪ 70፣ በመጀመሪያ ዲግሪ 80፣ በካህናት ዲፕሎማ 39፣ የማታ የመጀመሪያ ዲግሪ 160፣ በርቀት የመጀመሪያ ዲግሪ 206 ሲሆኑ በድምሩ 555 ደቀ መዛሙርትን አስመርቋል። ከተመራቂ ደቀ መዛሙርት አስተያየታቸውን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን እንደተናገሩት በዩኒቨርሲቲ ቆይታችን በተገቢ መንገድ ትምህርታችን ተከታትለናል፣ ሰዓታችንን በአግባቡ በመጠቀማችን ለውጤት በቅተናል ሲሉ ገልጸዋል። ሁለተኛ ዲግሪ በብዛት ጥናቶች፣ ሪሰርቾች የሚጠይቅ ትምህርት ነው። የሆነ ሆኖ ሰዓታችን በአግባቡ ማኔጅ ማድረግ ከቻል እንደሚቻል አንዱ ከተማርኩት ትምህርት አንዱ ይሄ ነው። ሰዓትን ማኔጅ ማድረግ ከተቻለ እንደሚሳካ እንደሚቻል ስራ በአግባቡ በጊዜው ሰርቶ ደግሞ ቀሪ ጊዜን ደግሞ ለትምህርት ካዋሉት እንዲሁ ቤተሰብንም ሰዓትን ማኔጅ ማድረግ ነው እንጂ እንደሚሳካ አንዱ የትምህርቱ አካል ያስተማረኝ እሱን ነው። እግዚአብሔር ባለመንገዘ ብዙ ነው። በዚህ ትምህርት ውስጥ ብዙ ፈተናዎች አሉ፣ ብዙ ተግዳሮቶች አሉ። ሆኖም ግን እግዚአብሔር ስለሚያስችል በዚህ ከትምህርት በስተጀርባ አገልግሎት አለ፣ ስራ አለ፣ ብዙ ነገሮች አሉ። ግን ይህንን በመንፈስ ቅዱስ እርዳታ እንግዲህ እግዚአብሔር ረድቶኝ ይህንን ጊዜ ደርሻለሁ። ብፁዕ ቅዱስ አቡነ ጳውሎስ ይህንን ዩኒቨርሲቲ እንደገና አስከፍተው ሲያቋቁሙ እኔ ያን ጊዜ ሰባኪ ወንጌል ነበርኩና አስተባብር ነበር፣ አስተዋጽኦ እንዲደረግ ጠይቅ ነበር። ብዙ ደቀ መዛሙርት ብዙ የቤተ ክርስቲያን ልጆች እዚህ ዩኒቨርሲቲ ገብተው እዚህ ኮሌጅ ገብተው እንዲማሩ ያን ጊዜ አደርግ ነበር እና
እኔ ግን በብዙ አገልግሎት ላይ ቆይቼ ያን ጊዜ አልተሳካልኝም። ከሀገር ከወጣው በኋላ በእድሜም ደግሞ ከገፋው በኋላ ማለት ይቻላል እየጸጸተኝ የቆጨኝ መጣ። በዚህ ዩኒቨርሲቲ ገብቶ መማር የሚያስገኘው ጥቅም የሚያስገኘው ዕውቀት ብዙ ነው። በዩኒቨርሲቲው የሚሰጠው ትምህርት ዘመኑን የዋጀ በመሆኑ ዩኒቨርሲቲው በየዓመቱ ለውጥ እያመጣ እያደገ የሚገኝ ዩኒቨርሲቲ ነው። በቆይታችንም ጥሩ ዕውቀት ጎብኝተናል። ዩኒቨርሲቲው በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ለማድረግ ከሁሉም ማህበረሰብ አስፈላጊውን ድጋፍና ትብብር ማድረግ ይጠበቃል ሲሉም አስተያየታቸውን አክለው ሰጥተዋል። ዩኒቨርሲቲው ነው ለመናገር ከዲግሪ ጀምረን የተማርነው በየዓመቱ በየጊዜው ለውጥ አለ። በተለይም በእውነት ብፁዕ አባታችን ዶክተር አቡነ ፊልጶስ እና የአካዳሚክ ፕሬዝዳንት አባ ኃይለ ገብርኤል ፕሮፌሰር ከሆኑ ጊዜ ጀምሮ በየዓመቱ በየጊዜው በከፍተኛ ጥረትና ትጋት በዩኒቨርሲቲ ላይ ራዲካል ለውጥ እያመጡ ነውና በጣም ይሄ የሚበረታታ የሚመሰገን ይበል የሚያስብል ከጎናቸው ሆነን ተምረን ወጥተናል ማለት ብቻ ሳይሆን የተማሩትም ሌላውም ማህበረሰብ ዩኒቨርሲቲው ይመለከተኛል የሚል ማህበረሰብ ሁሉ የዩኒቨርሲቲ አንድ ለናት የሆነ ዩኒቨርሲቲ እንደመሆኑ መጠን ሀብት ያለው በሀብቱ ዕውቀት ያለው በዕውቀቱ ጉልበት ያለው በጉልበቱ ተባብረን ከዚህም በላይ በዓለም አቀፍ ደረጃ ተወዳዳሪ ዩኒቨርሲቲ እንዲሆን ማድረግ ከሁሉም ማህበረሰብ ይጠበቃል። በተለይ ከ2016 ዓም ጀምሮ ፕሮፌሰር አባ ቆሞስ አባ ኃይለ ገብርኤል ወደዚህ ዩኒቨርሲቲ ከመጡበት ጊዜ ጀምሮ ትምህርት ፖሊሲው በጣም ቼንጅ ተደርጓል። አሊያም ደግሞ ለብዙዎች አርአያ የሚሆን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማኑስክሪፕት የሚያጠኑትን አሊያም ብዙ አፈርተዋል። ከዛም ባሻገር ደግሞ ይህ ዩኒቨርሲቲ ትምህርት አሰጣጥ ላይ እጅግ የጠራ ፕላስ ደግሞ በጣም ኳሊቲ ያለው ትምህርት አሰጣጥ አለው። ወደፊት ደግሞ ከዚህ የበለጠ በርግጥ ድሮ ዲግሪና ማስተርስ ብቻ ነበር የሚሰጠው። አሁን ፒኤችዲም ጀምሯል። ሁለተኛ ዓመቱ ነው እና የዩኒቨርሲቲያችን ትምህርት አሰጣጥ ለሌሎች ዩኒቨርሲቲዎች እጅግ አርአያ የሚሆን የቅድስት ሥላሴ ዩኒቨርሲቲ ቀደም ሲል ከነበረው ይልቅ አሁን እጅግ ተስፋፍቶ መምህራኑን አብዝቶ በእውቀት የመጠቁ በአእምሮ የላቁ እጅግ ታላላቅ ሊቃውንት ያሉበት ዩኒቨርሲቲ መሆኑን አይቻለው። ዝግጅቱም የተሟላ ነው። ተደራሽ እንዲሆን ሆኗል። ለደቀ መዛሙርት ለሚማሩ በየደረጃው በየአይነቱ የማታው አለ፣ የቀኑ አለ፣ በዊኬንድ አለ፣ ቅዳሜና እሁድ ያስተምራሉ፣ በርቀት አለ እና ዩኒቨርሲቲው እንግዲህ ከመሪዎቹ ጀምሮ ይኸው ሊቀ ጳጳሱ ዶክተሬታቸውን ይዘዋል በዚሁ ሳምንት። እኛ እዚህ ተመረቅን፣ እሳቸው ሰሜን አሜሪካ። ዲኑ ፕሮፌሰር አባ ኃይለ ገብርኤልም ቢሆኑ ከትትና ጋራ ከእውቀት ጋራ እጅግ የተዘጋጁ ሌሎችም ምሁራን ሌሎችም ሊቃውንት አሉበት። ስለዚህ ዩኒቨርሲቲው በየጊዜው እያደገ እየተስፋፋ ቤተክርስቲያንንም እያኮራ እንደሆነ ነው ተስፋ ማደርገው። ዩኒቨርሲቲው እንደ ዩኒቨርሲቲነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴዎሎጂካል ዩኒቨርሲቲ እስካሁን ባለው ሂስትሪ ብቸኛው። ተማሪዎች እየጨመሩ ነው። ሁሉም ደግሞ ከዓለሙ ወይንም ከምዕራቡም ሆነ ከምስራቁ ዓለም የሚመጡ ጥያቄዎች በሃይማኖት ዙሪያ በቴዎሎጂካል ትምህርቶች ዙሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከተለውን ዶግማቲክም ሆነ ስርዓታዊ አስተምሮሃን በደንብ በማስተማር በዓለም አቀፍ ደረጃም ሆነ በሀገር ደረጃ የሚነሱ ጥያቄዎችን መመለስ የሚያስችሉ ደቀ መዛሙርትን ማፍራት ከዚህ ዩኒቨርሲቲ ይጠበቃል። እያፈራም ነው፣ ወደፊትም ደግሞ ያፈራል ብዬ ተስፋ አደርጋለሁ። የቅድስት ሥላሴ ዩኒቨርሲቲ የተለያዩ የትምህርት መርሃ ግብሮችን በማስፋት የተለያዩ ትምህርቶችን በመስጠት ላይ ይገኛል። ከዚህም በተጨማሪ የተለያዩ የልማት ስራዎችን በማከናወን በእድገት ጎዳና ላይ የሚገኝ መሆኑ ይታወቃል። የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና የመንፈሳዊ ስራ አመራር ኮሌጅን ለመደገፍ ዓለም አቀፍ የሀብት ማሰባሰቢያ ንቅናቄ የማስጀመሪያና የምክክር ጉባኤ ተካሄደ። ለዝርዝሩ ሰናይት ባንተ። የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምንና
የመንፈሳዊ ስራ አመራር ኮሌጅን ለማገዝ ዓለም አቀፍ የሀብት ማሰባሰቢያ ንቅናቄ የማስጀመሪያና የምክክር ጉባኤ ተካሂዷል። ጉባኤው የአባቶችን አደራ የገዳማችንን ርዕይ በአንድነት እናሳካ፣ በተግባር በመሳተፍ በረከት ያገኙ በሚል መሪ ቃል ተካሂዷል። በጉባኤው ላይ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያና ሲልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የከምባታ ሀላባና ጠምባሮ የዳውሮና ኮንታ ሀገረ ስብከት ሊቀ ጳጳስ፣ ንቡረ እድ አባ ኤልያስ አብርሃ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ፣ የጠቅላይ ቤተ ክህነት የስራ ኃላፊዎች፣ የአዲስ አበባና የሌሎች አህጉረ ስብከታት የስራ ኃላፊዎች፣ የዝዋይ ገዳም ፍሬ የሆኑ መምህራንና ሊቃውንት አባቶች፣ የገዳሙ ወዳጆች ምዕመናን ተገኝተዋል። በታላቁ አባት በብፁዕ አቡነ ጎርጎርዮስ ካለ ትልቅ ዋጋ የተከፈለለትና የሊቃውንት መፍለቂያ የሆነው የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም በርካታ ብፁዓን አባቶችን በሀገርና በዓለም ዙሪያ በታላላቅ የቤተ ክርስቲያን ተልእኮና አገልግሎት ላይ የሚገኙ አባቶችን በተለያዩ የስራ ኃላፊነትና ሙያዎች ላይ የሚገኙ ምዕመናንን ሁሉ ያፈራ ነው። በተለይም በአካባቢው የሚገኙ ወላጅ ያጡ ልጆችን አሳድጎ ለፍሬ ያበቃና እያበቃ የሚገኝ ገዳም ነው። ይህ ገዳም አገልግሎቱን ለማስፋትና ለማጠናከር የጀመራቸውን ግንባታዎችም ለማጠናቀቅ እስከ ታኅሳስ 19 2019 ዓመተ ምህረት 5 ቢሊዮን ብር ለማሰባሰብ አቅዶ የተነሳ ሲሆን የገቢ ማሰባሰቢያ መርሃ ግብሩ ሰኔ 28 ቀን 2018 ዓ.ም በይፋ ተጀምሯል። በመድረኩ ለተገኙ አባቶችና ምዕመናን የእንኳን ደህና መጣችሁ መልእክት ያስተላለፉት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ የገዳሙን ጥንተ ታሪክና የተከፈለበትን ዋጋ የተገኘበትን ውጤት ተናግረው የተጀመረው ስራ ታላቅ መሆኑን አሳስበዋል። ይህ የልማት ማስፋፋት ፕሮጀክት ደግሞ እንዲሁ የህንፃ ግንባታ ብቻ አይደለም። ይህ ፕሮጀክት የእውቀት ማዕከል ማስፋፈያ ነው። ትውልዱ በሃይማኖትና በዘመናዊ የሥራ አመራር ጥበብ ተኮትኩቶ እንዲያድግ ለማድረግ ነው። ቤተ ክርስቲያንን በራስ የማስቻል ጉዞዋን የሚያፋጥን ነው። ዘላቂ ገቢን በማስገኘት ለወንጌል አገልግሎት ጉልበት ከመሆን በላይ ነውና የሀገር ሰላምና ልማት መሰረት ነው እና ሁላችንም በዚህ ስራ ላይ ለመረባረብ እንደሚያስፈልግ ለመጠቆም ነው። ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ኃላፊ ሊቀ ጳጳስ በበኩላቸው የሊቃውንት መፍለቂያ የሆነውን ገዳም የሰው ችግኝ ጣቢያ ነው ያሉ ሲሆን ድጋፍ በማድረግ ክርስቲያናዊ ግዴታን መወጣት እንደሚገባም አሳስበዋል። እና መቼም ዝዋይ ሌሎች ተቋማት ቁሳቁስ እንደው ምናምን ነው የሚመረትባቸው። ዝዋይ እንግዲህ የሰው ችግኝ ጣቢያ ነው። ዝዋይ የሰው እንደው ገሌ አሁን አይልም። ብዙ ግማሹ ሊቃነ ጳጳሳት ዝዋይ ነው መንፈሳዊ ሀብትን መንፈሳዊ ልደትን ከኔ ጀምሮ በእውነት አይናችን የተገለጠ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅና የአብይ ኮሚቴው ሰብሳቢ መላከ ምህረት ቆሞስ አባ ገብረ መድኅን ንጉሴ ለጉባኤው መሳካትና ለአንጋፋው ገዳም ጥንካሬ የሀገረ ስብከቱ ድጋፍ የማይለይ መሆኑን ተናግረዋል። በሀገረ ስብከቱ ስር የሚገኙ ገዳማትና አድባራት መላው ምዕመናንም ለገዳሙና ለኮሌጁ ግንባታ የሚጠበቅባቸውን ሁለንተናዊ ድጋፍ ለማድረግ ዝግጁ መሆናቸውንም ገልጸዋል። እንደ አዲስ አበባ ሀገረ ስብከት ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ልዩ መመሪያ አቅጣጫ ሰጥተውን ነው የሄዱት። እንደ አዲስ አበባ ሀገረ ስብከት የምናደርገው ይኖራል። እንደ አዲስ አበባ አድባራትና ገዳማት ደግሞ በምላት በስፋት ለዝዋይ ያልሆነ ጊዜ ለዝዋይ ያልሆነ ገንዘብ አይኖረንም። ባለመሰሰት ባለመቆጠብ እንታዘዛለን፣
እናከናውናለን፣ እንፈጽማለን። አዲስ አበቦች የላችሁም? በጠቅላይ ቤተ ክህነት በኩል ለገዳሙ ስለሚደረግ እገዛና ድጋፍም ንቡረ እድ አባ ኤልያስ አብርሃ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ ተናግረዋል። የገዳሙ ፍሬ ከሆኑ ሊቃውንት መካከል የሆኑት መጋቤ ሐዲስ እሸቱ አለማየሁ ገዳሙ ሰው ካደረጋቸው መካከል አንዱ ነኝ ያሉ ሲሆን ገዳሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት መፍለቂያ መሆኑን ተናግረዋል። ይህንን ገዳም መደገፍ የነገ ቅድስት ቤተክርስቲያንን ተረካቢ ትውልድ ግንባታ ላይ አሻራ ማሳረፍ መሆኑም ተገልጿል። በቀጣይም አብይ ኮሚቴው ሰፊ የግንዛቤ ማስጨበጫ ስራዎችን እንደሚሰራ በጎፈንድሚ እና በተለያዩ ቀጥታ የቪዲዮ ስርጭቶች ላይቭ ስትሪሚንግ አማካኝነት በዓለም ዙሪያ ላሉ ኦርቶዶክሳውያን ተደራሽ የሚደረግበት ዕለት የሚገለጽ መሆኑም ተጠቁሟል። በመጨረሻም በአዲስ አበባ ሀገረ ስብከት የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ታሪክን ለትውልድ ማሻገር ተራው የኔ ነው በሚል መሪ ቃል ከሰኔ 26 እስከ 28 ቀን 2018 ዓ.ም ሲካሄድ የነበረው ዓለም አቀፍ የገቢ ማሰባሰቢያ መርሃ ግብር ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል እንዲሁም ዘማሪያንና የኪነ ጥበብ ባለሙያዎች በተገኙበት ተካሄደ። የደብሩ አስተዳዳሪ መልአከ ገነት ክብሩ ገብረ ጻድቅ በገቢው ማሰባሰቢያ ላይ በቀጥታ ስርጭት በሀገር ውስጥና ከሀገር ውጭ ሲሳተፉ ለነበሩት ምዕመናን በጎ አድራጊዎች ምስጋናቸውን አቅርበዋል። ይህንን መርሃ ግብር በሰላም አስጀምሮ እንዲህ በክብር በሰላም እንዳስፈጸመን ደግሞ ቤተክርስቲያናችንንም ስራውን በሰላም አስፈጽሞ ታቦታቱን ወደ መንበረ ክብራቸው መልሰን ደስ ብሎን በአንድነት እንደዚህ ንሴብሖ ብለን እንድንዘምር እግዚአብሔር ያብቃን። ጊዜው አጭር ነው። በአጭር ጊዜ ውስጥ እንደምናጠናቅቀው እናምናለን። ለሁሉም ግን እኛ ለመስራት ባሪያዎቹ አገልጋዮቹ ሁሉ ጊዜ ተነስተናል። አከናዋኙ ደግሞ እግዚአብሔር ነው። በእምነት ነው የምንጓዘውና ይህንን መርሃ ግብር ጀምረን ፈጽመናል። ለዛሬ ይቀጥላል ስራችን። ስለዚህ እኛ ምን ጊዜም ስራችንን እየጀመር እንድንፈጽም የሚያነሳሳን የሚያስፈጽመን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አባቶቻችንን የረዳ እግዚአብሔር እኛንም ረድቶ አባቶቻችን ከመሰረት ጀምረው ነው እንግዲህ ገንብተው ይህን የመሰለ ቤተክርስቲያን ያነጹት። እኛ እኮ ማደስ ነው ያዝነው፣ መጠጋገን ነው ያዝነውና በእነሱ አይነ ሲታይ የኛ በጣም ቀላል ነው። ግን ከእግዚአብሔር ጋር ያላቸው ግንኙነት ደግሞ ከኛ ስለሚበልጥ በመንፈስ ቅዱስ ጭምር ስለሚቃኙ የእነሱን በረከት ለኛም አድሎን ይህንን ስራ ፈጽመን እነሱ ያገኙትን በረከት እንድናገኝ አምላከ ቅዱስ ጊዮርጊስ ሁላችንን ይርዳን። በዚህ አጋጣሚ እኔ እነከሌን ብዬ አመሰግናለሁ አልልም። በዚህ መርሃ ግብር ላይ የተሳተፋችሁትን በሙሉ ከልሂቅ እስከ ደቂቅ በማንኛውም በየሙያችሁ በጉልበትም በሙያም በእውቀትም ከማንኛውም ቦታ ስትጠሩ አቤት ብላችሁ መታችሁ። እንቅልፍ መቼም ከባድ ነገር ነው። በእንደዚህ አይነት መልክ ነው እግዚአብሔር መንግስት የሚወረሰው። አሁን እንቅልፍ ይበልጥብናል ብንል ይህንን በረከት አናገኝም እና የስጋን ምቾት ትተን ነው እንግዲህ እግዚአብሔር ቤት መርጠን ምንድነው ቅዱስ ዳዊት ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ እንዳለ ሁሉ በእውነት ወገኖቻችን እንደው አርቲስቶችም እግር ኳስ ተጫዋቾችም ሌሎችም ባለሙያዎች እዚህ ያለን በሙሉ ወደ እግዚአብሔር ቤት መሄድን መርጠን በእግዚአብሔር ቤት መኖርን መርጠን እግዚአብሔር ቤት ያውም እንቅልፋተን በየቀኑ እኔ እንደው በጣም የሚገርመኝ እኛ ወንበር ላይ ተቀምጠን መቀመጥ ደክሞን እንዲሁ የማይቀመጡ እንዲሁ ወዲህ ያሉ እየተሯሯጡ የሚያገለግሉ ልጆችን ሳይ በእውነት ምንኛ መጠንከር ነው። ይሄ የእግዚአብሔር ስጦታ ነው። እግዚአብሔር ካላጠነከረ እንዲህ አይነት ኃይል አይገኝምና ሁላችሁንም እግዚአብሔር ከዚህ የበለጠ ያበርታችሁ፣ የልቡናችሁን ሐሳብ ሁሉ ይፈጽምላችሁ። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች እየተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ